ሚኪ ከአንድም ሁለት ጊዜ ከሁለትም ደግሞ ሶስት ጊዜ አብርሽን እኔ ምንም ነገር አልፈልግም፣ አብርሽን መበቀል ብቻና ብቻ ነው የሚፈልገው እያለ ሲያወራ ሰምታችሁታል፣ ወይም ደግሞ ሰምተን ነበር። ነገር ግን ደግሞ አሁንም ያው ይበቀለዋለሁኝ እንደዛውማ ዝም አልለውም። እሱ ማን ስለሆነና ምን ስለሆነ በሴቶች የሚጫወተው የኔ እህት ደግሞ ማን መስላት አይተው ነው በዚህ ልክ የሚሆንበት። እንዲሁ የሚፈልጋት ከሆነ በግልጽ ማይፈልጋትም ከሆነ በግልጽ ተናግሮ ለምንድን ነው ቁርጡን የማይናገራት ነገር እያላ ነበር። ለማንኛውም ይሄ ደግሞ ነገር ወዴት እንዴት ይሆናል ብላችሁ ታስባላችሁ? ከባድ ብጥብጥ ሊነሳ ነው ወይም ደግሞ ከባድ ጦርነት ይፈጠርበታል ብዬ ነው ማስበው። ሚኪ አንድ ጊዜ አይደለም ደጋግሞ ብለዋል። ያኔ ማን ነበር ቢኒንም አገናኘን ወንድሜ ነው ካልክ እኔ ማንንም አልፈልግም፣ ምንም ነገር አልፈልግም፣ ወንድሜ ነህ ካልክ አገናኘን ከወንድሜ። እኔ የሚፈልገው ከማናችሁም ችግር የለብኝም፣ ማናችሁንም አይደለም፣ ነገር ግን ደግሞ አብርሽን ይፈልገዋለሁ እያላ ነበር። የዛኔም እሱ እንግዲህ አላሳይም ብሎት ነበር። ከዛን ደግሞ ዛሬም የባሰው መጣ ይላል ሀገሬ ሰው። ዛሬም ሚኪ በጣም ተናዶ እንግዲህስ እኔ ምንም ነገር አልፈልግም እያለ አሁንም የዛኔ የተናገረው ንግግር ዛሬም ያው ዴቪን አይታችሁታል ብዬ አስባለሁኝ። ሄርሜላን ፈልጌ ነበር፣ ነገር ግን ሄርሜላ ስራ ሆና መሰለኝ ላገኛት አልቻልኩኝም። በዛው ተነሳስቼ ደግሞ እስቲ ወንድሟን አግኝቼ ይህንን ነገር መናገር ለወንድሟ አለብኝ ብዬ አስቤ መጥቻለሁኝ። ይህንንም ያሰብኩት ነገር በምንም ተአምር ሆኖ በምን ወንድሜን ወንድሜ ነው፣ ነገር ግን ደግሞ መክሬ ያለሁኝ ብዙ ነገር አድርጌ ያለሁኝ ብዙ ነገር ቢለናል። ነገር ግን እሱ ሊሰማን ፍቃደኛ አይደለም፣ እየሰማንም አይደለም። ትናንት እንዳያችሁት ኤፍሬም አግኝቶት ነበር፣ ነገር ግን ቢያገኙም ያው ትክክለኛ መልስ እንደልመለሰላት እናንተ አይታችሁታል ብዬ አስባለሁኝ እያለ ዛሬ ደግሞ ሚኪን እንዲሁም ደግሞ ሚኪና ዴቭ ሲገናኙ ሌላ ጭቅጭቅ ነው የተነሳው ማለት ነው። ይሄም ጭቅጭቅ እኔ ምንም ነገር አይደለም የሚፈልገው፣ እኔ ያንተን ወንድም ራስ ነው የሚፈልገው፣ እኔ አግኝቼው ማውራት ብቻና ብቻ ነው የሚፈልገው እያለ ሚኪ ሲያወራ፣ እንዲሁም ደግሞ እንግዲህስ የኔ ወንድም እንደሆነ ለኛም ብዙ ብላን ብዙ አውርታን ብዙ ተመካክራን ሊሰማን ፍቃደኛ ስለሊሆና ወይም ደግሞ ሊቀበለን ፍቃደኛ ስለሊሆነ አሁን ምንም ነገር እኔም አንተ መነጋገር አለብን ብዬ አላስብም። በምንም ተአምር ሆኖ በምንም ተአምር ሆኖ በምንም ይህንን ነገር አንድ ነገር ሊልህ ነው ያመጣሁት ዛሬ መጠራሁት እያለው ነበር። ይሄም ደግሞ ምን መሰላችሁ? ይቅርታ ስራ እየሰራሁ ስለሆነ ነው። ይሄም ደግሞ ምን መሰላችሁ? እህቴን ከወንድሜ አሪቃት፣ እስከ ዛሬ የተጎዳችው ይበቃታል። በቃ አሁን እኛ ያሰብነውና ማድረግ አለብን ብለን ያሰብነው ነገር ይሄንን ነው። ምክንያቱም ሴቶች ከዚህ ይበልጥ መጎዳትና ከዚህ ይበልጥ መሰቃየት የለባቸውም ብለን ስላሰብን አሁን እኛ የምናደርገው ለሩታም ነግሬያታለሁኝ፣ እንዲሁም ደግሞ ለሄርሜላም ነግሬያታለሁኝ። ከሱ ራቁ እስቲ እሱ በዙሪያው ማንም ሰው እንደሌላ ይሰማው። በቃ እናንተ በዚህ ልክ መፈለጋችሁን አቆሙት። እሱ ራሱ ፈልጓችሁ በሚመጣ ሰዓት ትቀበሉታላችሁ። አሁን ደግሞ እሱ እናንተ ላይ ፍላጎት ስለሌለውና እናንተን ስለማይፈልጋችሁ እናንተም ደግሞ እንደምንም ብላችሁ ከሱ ራቁ ሊነበር አማጣጤ እያሉ ሁለታቸው ሲያወሩ ሰምታችሁታል ብዬ አስባለሁ። ከዛን ሚኪም ደግሞ እንግዲህስ እህቴ ስትሪቀው ይቀርባታል፣ ስትቀርበው ደግሞ ይሪቃታል። እሱ መጫወት እንጂ ለማንም ግድ የማይሰጣው ሰው ነው። እኔ ደግሞ እህቴ ላይ ይሄ ነገር ሲደራረብበትና ሲደረግ አይቼ ዝም ማለት አልችልም። እሱ ካልደረሰባት እሷ በምንም ተአምር ልትደርስበት አትችልም። ከዚህም በፊት ይሄንን ነገር ተናግሪያት እሺ ብላኝ ከሱ መራቅ በጀመረችበት ሰዓት ነው ከሩታ አሁንም ተጣላሁኝ ብሎ ወደ ሄርሜላ ያመጣው። እሱ ሲጀመር አንድ ጊዜ በሄርሜላ አንድ ጊዜ በሩታ ሊጫወት ፈልጎ ነው እንጂ ሴት ወዶ ወይም ደግሞ ከሴት አብሮ ለመኖር እንዲሁም ደግሞ የሴት ፍቅር ይዞት አይደለም ያደረገው ያለው ነገር እያሉ ብዙ ሲጨቃጨቁ ሰምታችኋል።
ሰምታችሁታል ብዬ አስባለሁ። ነገሩ እጅጉን ከባድ ነው። ለማንኛውም ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየት ካላችሁ ኮሜንት ማስቀመጫው ስር ማስቀመጥ ይችላላችሁ። በያላችሁበት ሰላማችሁ ብዛ። ሼር ቆዩልኝ። ባይ ባይ።